ገንዘብ ሳይሆን መስፍን ነው አለች። ሴትዮዋማ ጤነኛ አይደለችም። እሷማ ጤነኛ ናት። እኔ ነኝ እንጂ እዚህ በጭንቀት ላብድ የደረስኩት። እማዬ እርግጠኛ ነኝ ሆን ብላ ነው እንደዚህ የምታደርገው። እንዴት? በአንቺና በአባዬ መካከል ክፍተት ለመፍጠር ነው እንደዚህ ያለችሽ። እሱ እንኳን አይመስለኝም እማዬ። መቼም አባዬን እየጠረጠርሽው አይደለማ? እኔ ራሱ አሁን ምንም ነገር እየገባኝ አይደለም። እኔ ግን የገባኝ እሷ እንደምትፈልገው እየሆንሽላት እንደሆነ ነው። እስኪ ተወኝ ምናሴ። እማዬ ለማንኛውም ተረጋጊ። ቆይ ግን እማዬ የለችም እንዴ? ብቀመጥ የሚያወራኝ የለም። ለብቸኝነቱማ ቤቴ ምን አደረገኝ ብላ ሄደች እኮ እማዬ። እውነቷን እኮ ነው። አክስቴ ባዩሽ ግን ምን ሆና ነው ይህን ያህል ክፉ የሆነችው? ምን እያደረግሽ ነው? ላጨስ ነዋ። ለምንድን ነው የምታጨሽው? እንዴ አንተ የምታጨሰው ጭንቀትህን እንዲያቀልልህ አይደል? እና አሴር፣ እኔም ጭንቀቴን ማቅለል እፈልጋለሁ። አሁን ሲጋራውን ስጠኝ። ሀና ያምሻል እንዴ? ይሄ ነገር እኮ ላንቺ አይሆንም። አንተ በእኔ ምክንያት እንዲህ እየሆንክ እያየሁ ምንም የማይሰማኝ ነው እንደሚመስልህ? እኔ በአንቺ ምክንያት አይደለም እንደዚህ እየሆንኩ ያለሁት። ታወር እኔም አልገባኝም እባክህ። ምኑን ሻንዬ? ምናሴ ትንሽ ጨንቆኛል። ዛሬ የሚሆንኩትን አልነግረህም እንዳትለኝ ብቻ። እሺ እነግርሃለሁ። አሴርን ታውቀዋለህ አይደል? አሲል ማለት ጆሮ አይደል? አረ በደንብ ነው የማውቀው። እሱ ጥሩ ሁኔታ ላይ አይደለም። ምን ሆኖ? አፈቅርሻለሁ ነው የሚለኝ። እንዴ ማለት? ለእኔ ሲል ብዙ አደጋ ውስጥ የገባው እኔ ስለሚያፈቅረኝ እንደሆነ ነገረኝ። ሜላት ወይዘሮ ባዩሽን አጠቃለው ብላ እንግዲህ ተነስታለች። ግን ደግሞ ወይዘሮ ሜላትን በድጋሚ ወይዘሮ ባዩሽ የምታጠቃት ይመስላል። ምክንያቱም አሁን ላይ ከሜሮን ጋር ወይዘሮ ባዩሽ ተስማምታ ለመስራት ማለት ነው። እንግዲህ ሜሮንም ከወይዘሮ ሜላትና ከወይዘሮ ባዩሽ ማንን መምረጥ አለብኝ፣ ቆይ እኔ ከማን ጋር ብሆን ነው ጥሩ እያለች እንግዲህ ስታማክር ከራሷ ጋር ከቆየች በኋላ በመጨረሻም ለወይዘሮ ባዩሽ ደውላ መገናኘት አለብን፣ በጣም ትልቅ መረጃ እሰጥሻለሁ፣ ግን ደግሞ ክፍያው ሞቅ ያለ መሆን አለበት በማለት እንግዲህ ወስናለች ማለት ነው። ወይዘሮ ሜላት ወይዘሮ ባዩሽን እየተከታተለች ነበር። እንግዲህ ከእስር ቤት ከወጣች በኋላ የት እንደምትሄድና ምን እንደምታደርጋት ወይዘሮ ባዩሽን እየተከታተለቻት ባለ ሰዓት ከሜሮን ጋር ተገናኝታ ስታወራ ወይዘሮ ሜላት ባዩሽን አይታታለች ማለት ነው። አብረው ሁለታቸው ካወሩ በኋላ እንዲሁም ደግሞ ወይዘሮ ሜላት ሜሮን ጭራሽ ከወይዘሮ ባዩሽ አብራ ነው እንደ የምሰረው እኔን እንትን ለማለት ሁለታቸው አብረው ነው ወይ የሚሰሩት ብላ በጠረጠረችው መልኩ ወይዘሮ ሜላት ቀጥታ ወደነ ሜሮን ቤት ነበር እየሄደችው ማለት ነው። ወይዘሮ ሜሮን ቤት በመግባት እንግዲህ ያው ከዚህ በፊት ከወይዘሮ ሜላት ጋር ይተዋወቁ ነበር። ከዚህ በፊት እንግዲህ ወይዘሮ ባዩሽ ከቤቷ እንዳባረረቻት ሜሮንን ያ ማለት ከወይዘሮ ባዩሽ ተከራይታ ስትኖር እንደነበር ሜሮን መክፈል እንዳልቻለች እና እንዲሁም ደግሞ መንገድ ላይ እንደጣለቻት ከዛም ወይዘሮ ሜላት አግኝታት ደግሞ ብር እንደሰጠቻት እና አይዞች ጠንክሬ በማለት እንዳበረታታቻት ብቻ ግን ወይዘሮ ሜላት በመልካም ነገር ከዚህ በፊት ሜሮንን እንደምታውቃት ነው እየተረዳ ነው ማለት ነው። ወይዘሮ ባዩሽ ቤት በሄደችበት ሰዓት እዚያ ግቢ ላይ አይሽ ነበረ፣ አሁን መሆኖች ነው የተከሽው በማለት ቀርባ በማናገር ነበር። የቤት ኪራይ መክፈል ስላልቻለች እና ምንም ብር ስላለላት ነው እንግዲህ ወይዘሮ ባዩሽ አስወጥታ የጣለችኝ ስትላት እንግዲህ ወይዘሮ ሜላትም ያላትን ነገር በመስጠት ብር እንደሰጠዎች ደግሞ ለወይዘሮ ባዩሽ እንዳትነግሪያት፣ ምክንያቱም እሷ ደግሞ ሌላ ነገር ነው የሚመስላትን የጣልኳትን እሷ ለምን እንደዚህ ታደርጋለች ብላ በሌላ ነገር ትወስደዋለች፣ ጓደኛዬ ነች በማለት እንግዲህ ትናገራለች። እና ይህን ነገር ነበረ ወይ የት እንደምታውቃት ወይዘሮ ሜላትን ስታስታውሳት የነበረችው ማለት ነው። ሲቀጥል ደግሞ ወይዘሮ ባዩሽ እና እንዲሁም እርግብ ማለት ነው ወይዘሮ ሜላትን እንደጎዷት እና በጣም ብዙ ነገር እንዳደረሱባት ያው ወይዘሮ ሜላት ያው ታውቂያለሽ ብላ ሜሮን ነግራት ነበረ። ሜሮንም አዎ አውቃለሁ፣ ግን እኔ አይመለከተኝም ስለዚህ ጉዳይ። አዎ ልክ ነሽ፣ ግን ደግሞ የምታስፈልጊኝ ወይንም ደግሞ ታስፈልገኛለሽ አሊያም ደግሞ ከኔ ጋር ሆነሽ እንትን ለማለት የምትፈልጊ ለማግኘት ከፈለግ ስልክ ደውይልኝ በማለት ወይዘሮ ሜላት ስልክ ሰታት ነበረ ከሜሮን ጋር የተለያየችው።
ሜሮን እንግዲህ እንትን ካለች ካሰበች በኋላ ከወይዘሮ ባዩሽ ጋር ነበር ቀጥታ እየደወለችው። ስለዚህ ከወይዘሮ ባዩሽ ጋር በመስራት እንግዲህ በድጋሚ ወይዘሮ ሜላት እንትን ትላለች ማለት ነው። ጉዳት ሊደርስባት ይችላል። ሲቀጥል ያው ምናሴና እንዲሁም ደግሞ ሰላም እጅግ በጣም ስለ እናታቸው ሲናገሩ ነበረ። ሀንቾ እማዬ የት ሄዳ ነው ብላ በጠየቀችበት ወይዘሮ ባዩሽን ልጠይቅ ሄዳ ነው። እንዴት እንደዚህ ታደርጋለች? ከዚያ ነገር በኋላ እንዴት ነው እሷን ከእስር ቤት ወጣች ብላ ልጠይቃት የምትችለው? እንዴት እንደዚህ ታደርጋለች እማዬ እያለች ስትናገር፣ ምናሴም ችግር የለውም እማዬ በጣም ጀግናና ጠንካራ ነች። ብዙ ነገሮችን በራሷ መወሰን ትችላለች። እሷ በፍቅር እንጂ በእንደዚህ አይነት ነገር ለመጣላ ሰው ወደ ኋላ አትልም እና ምንም ነገር አታስቤ አትጨነቂ። እሷ የምታደርገውን ታውቃለች። ከዚህ በፊት ራሱ አባዬም ትዩ ጉረቤትም ትዩ በጣም ብዙ ነገሮችን ሲሏት ነበረ። ልሽን ለጠንቋይ ገብረሽ እያሉ በጣም ብዙ ነገሮች ሲወሩባት ስትባል ነበረ። ቤቷን ሽጣ ነው አሁን እንደገና እንደዚህ ጀግና ሆና የተቋቋመችው። ስለዚህ ጀግና ነች። እሷ በፍቅር ለመጣ ነው እንጂ በጠብ ልክ በዛ ነው። አሁን እንደውም መፍራት ያለብሽ ወይዘሮ ባዩሽን ምን ልታደርጋት ትችላለች የሚለው ነገር ነው እንጂ የማዬ ተራ ነው አታስቢ በማለት እንግዲህ ሰላምዬ መልሳላታለች ማለት ነው። እና የእናቷን ጀግናነትና እንደዚህ ቆራጥ ሆና ምን ያህል እርቀት እንደምትጓዝም ከዚህ በፊትም ለአሴር ስትናገር ነበረ ማለት ነው። ወይዘሮ ሜላት እንግዲህ ዝም ካለች ነው እንጂ ከተነሳች ጥግ ድረስ እንደምትጓዝ ነው እንግዲህ የተረዳ ነው ማለት ነው። ስለዚህ እጅግ በጣም ግራ ተጋብታለች። እንዴት መስፍኔን ጭራሽ ትፈልገዋለች? ጭራሽ ገንዘብሽን አይደለም እኔ የምፈልገው መስፍኔን ነው በማለት እንዴት እንደዚህ ደፍራ እኔ ልትናገረኝ ትችላለች እያለች እንግዲህ ቆርጣ ተነስታለች ማለት ነው። ሌላው የሀንቾ ጉዳይ ነው ማለት ነው። ሀንቾ እጅግ በጣም እያሰበች እየተጨነቀች ትገኛለች ማለት ነው። በእዝራና እንዲሁም ደግሞ በአሴር ጉዳይ አሴር ከመጀመሪያው ጀምሮ እጅግ በጣም ይወዳታል፣ ያፈቅራታል። ግን ደግሞ የአባቷ ጉዳይና የቤተሰቦቿ ጉዳይ እያስጨነቃት ስለመጣ ፍቅሩን ወደኋላ በመተው እሷን በማገዝና እዚህ ድረስ በማድረስ ከጎኗ በመሆን ተምቹና እንዲሁም ደግሞ አሴር ቆይተው ነበረ ማለት ነው። በመጨረሻም እንግዲህ ቤተሰቦቿን አግኝታ አባቷም ወደ ጤንነቱ ተመልሶ ደህና በነበረችበት ህይወት እንግዲህ አሁን ፍቅሬን እነግራታለሁ ባለበት መልኩ አሴር እየጠበቀ ባለበት ነበረ እዝራ በዚህ መልኩ ወድሻለሁ፣ አፈቅርሻለሁ በማለት እንግዲህ የፍቅር ጥያቄ እያቀረበላት ያው አሴርም ሊነግራት ባለበት ሰዓት ነው እንግዲህ እዝራ ያቀረበላት ማለት ነው። ሀንቾም ከብዙ ጊዜ በኋላ ስለ እዝራ ማለት ነው ፍቅሩን እንደተቀበለችው እና እኔም እወዳለሁ ብላ መልስ እንደሰጠችው እንዲሁም ደግሞ አሴር እጅግ በጣም እንደተናደደ ነበረ እና አሴር በጣም በብዙ ነገሮች ተጎድቷል። እና ሀንቾ በእርግጥ እሷ ጥፋት የለባትም ባይኔ ማለት ነው። አሁን ላይ በጣም ሀሳብ ውስጥ ነች። አንደኛ እንደሚወዳት እንደሚያፈቅራት ይብን አልተናገረም። ከዚህ በፊት ራሱ ደጋግማ አንተም አሴርም ከተምቹ ጋር ራሱ ስታወራ ነበር ማለት ነው። እና ፍቅር ዞታል እንዴ እያለች ስጠይቀው ነበር ተምቹን። አረ በፍጹም እያሉ ነገሮቹን ወደ ሌላ እየቀየሱ ነበረ ማለት ነው። እና ያን ጊዜ ለምን አልነገርከኝም ብላ ጭራሽ አሴርን ስትናገረው ነበረ። ልክ ስለሆነች እና አሴር አሁን ላይ በቃ በእሷም ጥፋተኛ ነው፣ አንደኛም ደግሞ ራሱም ጥፋተኛ ስለሆነ እጅግ በጣም እሱም እያሰበ ይገኛል ማለት ነው። አቶ ኖላዊም እናንተ ልጆች መሆናችሁ ነው እንደዚህ የምትፋጠጡት እያለ ሁለታቸው ጉዳይ ለማውራት ፈልገው ግን ደግሞ አሴር ወዲያውኑ ነበር ወጥቶ የሄደው ማለት ነው። ጭራሽ ሰላም ለማለት እኔን አስፈቅደች ነው እንዴ አሴርን ሰላም የምትዩ? ምን ሆናችሁ ነው ልጆቹ እያለ በሮ ነበር እንግዲህ አሴር ወጥቶ የሄደው ማለት ነው። ሌላው እንግዲህ አቶ ዘሪሁን ማለት ነው የተምቹ አጎት ስልክ እየደወለ እንዲሁም ደግሞ ተምቹን አገናኙኝ እያለ ነው ማለት ነው። ተምቹ ደግሞ የት እንዳለ እስካሁን የሚያውቁት ነገር የለም። አቶ ኖላዊና እንዲሁም ደግሞ አሴር እየፈለጉት ይገኛሉ፣ ግን ደግሞ እስካሁን ሊያገኙት አልቻሉም። እና በዚህ ጉዳይ አቶ ኖላዊም እንዲሁም ደግሞ አሴርም እየተጨናነቁ ይገኛሉ ማለት ነው። እንግዲህ ቀጣይ ፓርት ምን ይሆናል፣ ምን ይፈጠራል የሚለውን ማለት ነው አብረን የምናይ ይሆናል። ወይዘሮ ሜላት ግን
ሁሉን ነገር ማለት ነው በግልጽ እንትን ብታደርገው ይሻላል ነገሮቹን። አሁን እንደዚህ ወይዘሮ ባዩሽን አሸንፋታለሁ ማለት በጣም ከባድ ነው የሚሆነው። እሷን አደጋ ላይ ጥላት። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።